ጉድ ነው ዘንድሮ። ይሄን ጾሙማ አልጾም ነውም እኮ ዛሬም አዲስ ጉድ መጥቷል። እንግዲህ ጦርነቱ እንደቀጠለ ነው በሀይሚ በብሩክ መሀል፣ እንዲሁም ደግሞ በፍፄና በኤፍሬም መሀል ያለው ነገር ተጧጥፎ ቀጥሏል ማለት ነው። ትናንትና እንግዲህ ተመታው፣ ተቆረጥኩ፣ ተፈለጥኩ ብሎ አንድ ቪዲዮ ሰርቶ ነበር። የወጣትነት ገላዬን የወጣትነት አጥንቴን ሰብሮታል ምናምን እያለ ነበረ ኤፍሬም እና ለዛ ምላሽ ሰጧል። እንግዲህ ፍፄ ብሩክ ስለመታው ብሩክ በመምታቱ በጣም በጣም ደስ እንዳለው ደስታውን እየገለጸ ይገኛል። ኤፍሬምም እንግዲህ ከወፈሩ ሰው አይፈሩ፣ ምንድን ነው ጥግብ ጥግብ ባልክ፣ እኔም ካንተ በላይ መጥገብ እችላለሁ እያለ ይገኛል። ሀይሚ በዚህ መሀል እንግዲህ በጣም አዝናለች፣ ተከፍታለች። ምንድን ነው የተፈጠረው ነገር? ምንድን ነው እየሆነ ያለው? እውነታው የቱ ጋ ነው ያለው? የእውነት ብሩክ ይህንን ነገር አድርጎ መትቶታል ወይንስ ደግሞ እያስመሰለ ነው? ወይስ ደግሞ ምንድን ነው የተፈጠረው ነገር? ለወደፊትስ በምን አይነት መንገድ ነው እንግዲህ ሀይሚና ብሩክ ሊቀጥሉ የሚችሉት የሚለውን ነገር እንግዲህ ብዙ ሰዎች ሀሳብ አስተያየት እየሰጡ ይገኛሉ። የብሩክንና የሀይሚን መለየት የሚጠብቁ የሚፈልጉ ሰዎች አሉ። ሀይሚንም እንግዲህ ያው በጣም እየሰደቧት በጣም እየረገጧት የሚገኙ ሰዎች አሉ። እንዲሁም ደግሞ ብሩክንም እንደዛው ኤፍሬምንም እንደዛው። ብቻ ባጭሩ ከባድ ጦርነት ተከፍቷል ማለት ነው። ወገንተኝነት እየተያዘ ነው የሚገኘው። ብሩክ ምንም ነገር አያጠፋም፣ ምንም ነገር እንድትናገሩብኝ አልፈልግም በማለት እንግዲህ ኤፍሬምም ለተመልካች እየተናገረ ይገኛል። እና ውዴ ቻናል ቤተሰቦች እንዴት ናችሁ? በቅድሚያ በያላችሁበት ሰላምና ፍቅር እመኝላችኋለሁ። ባላችሁበት ሁሉ ሰላም እንድትሆኑ ደህና እንድትሆኑልኝ እመኛለሁ። እንግዲህ ኤፍሬም እህቴ ናት ብሎ በሀይሚ ተኮራርቶ በሀይሚ በጣም ኮርቶ ብሩክ ሙሉ በሙሉ ጥፋተኛ እንደሆነ በእርግጥ ጥፋተኝነቱን እኛም ማምነናል፣ ሀይሚ ማምናለች፣ ሁሉም ሰው ያምናል፣ ያውቃል እንዳጠፋ እናውቃለን። ራሱም ያውቃል ምን እንዳጠፋ ምን እንደሰራ ምናምን ያውቃል። ግን ኤፍሬም ባጭሩ ሀይሚን ከብሩክ ለመለየት ነው የመጣው። ዛሬ ፍፄ ሁሉንም ነገር ተናግሯል። እኔም ትናንትና ከትላንትና በፊት ተናግሬ ያለው ይህ ልጅ ኑሮውን ለማስተካከል የሀይሚን ህይወት ከምትወዱ ሰው የእውነት ሰው ከሆነ በዙሪያችሁ ያለ ሰው የእናንተን ደስታ ይፈልጋል፣ የእናንተን ሁኔታ ያያል እንጂ የፈለገ ነገር ቢፈጠር ጣልቃ ገብቶ እናንተን ተጭኖ ያልሆነ ውሳኔ ውስጥ እንድትገቡ አያደርግም በምንም ተአምር። እና ኤፍሬም ጋር የተረዳሁት ነገር ምንድን ነው? ይቅርታ አድርጉልኝ፣ ያው ብዙ ነገር ልትሉኝ ትችላላችሁ፣ ግን ይህን ነገር ከመናገር ወደ ኋላ አልልም። ሙሉ በሙሉ ከብሩክ ጋር እልህ ተጋብቷል። ስለዚህ ብሩክን ማሸነፍ የሚችለው ምንድን ነው? ሀይሚ ትታው እንድትሄድ በማድረግ ብሩክ ሲያዝን ሲያለቅስ ነው ማየት የሚፈልገው። ግን ማን ሄዶ ማን ያለቅሳል፣ ማን ቢመጣ ማን ይጎዳል፣ ማን ቢሄድ ማን ይጎዳል የሚለው ነገር ያው የምናውቀው ነው። ሁለቱም ጋር መፈላለግ አለ፣ ሁለቱም ጋር መሳሳብ አለ። ስለዚህ ሀይሚ ከብሩክ ስትለይ አዎ በጣም እንደምትጎዳ ግልጽ ነው። ብሩክ ሀይሚ ቢለይ በጣም እንደሚጎዳ አዎ ግልጽ ነው። ግን እኔ የሀይሚ ፍቅር ራሱ የበዛ ይመስለኛል። በጣም ከሱ ጋር የመሆን ፍላጎቷ በጣም የበዛና የጨመረ ነው የሚሆነው። ስለዚህ ብትለየው እንዲሁም ሴትም ልጅ ስለሆነች ይሄ ሁሉ ጊዜ አንድ ሴት ልጅ ከአንድ ወንድ ጋር ልትሆን የምትችለው እንኳን አይደለም 2 ዓመት ሙሉ እንኳን ከዛ በላይ ይቅርና 1 ወርም 1 ቀንም 1 ሳምንትም 1 ሰዓትም የምታባክረው ጊዜ ስለሌላት ያ ሁሉ ጊዜ ይቆጫታል። ስለዚህ በዛ ምክንያት ሴት ልጅ ትጎዳለች። ድጋሚ ወንድን ለማግኘት ድጋሚ ወንድን ለመቅረብ በጣም ይከብዳታልና ይሄ ግልጽ ነገር ነው። እና ይህንን ነገር ማስተካከል መቻል እያለበት ወይ ደግሞ ሁለቱም አንድ ላይ እንዲሆኑ እንዲግባቡ ችግሮቻቸውን እንዲፈቱ ማድረግ ሲችል ግን ይሄ ልጅ ጣልቃ የገባበት ምክንያት ሀይሚን ከብሩክ ለማራቅና ለማራቅ ብቻ እንደሆነ ተረድቻለሁ። በዛ ከትናንት በፊት አየሁትኝ፣ ትናንትናም አየሁት። ምንድነው ያለው? ትናንትና ተመታው ተደበደብኩ ብሎ በቃ ብሩክ ያለ ስም እንዲሰጠው በቃ አለ አይደል? አሁን ሁሉም ሰው ብሩክ ጥፋተኛ እያለው ስላለ በቃ አለ አይደለ? ሁሉም ሰው እንዲጠላው። የምር አንጠላውም፣ የፈለገ ጥፋት ያጥፋ። እኔ ጥላቻ የለብኝም። እግዚአብሔርን ልቆጣው፣ ልሰድበው፣ ልናገረው፣ ልናደድበት እችላለሁ፣ ልበሳጭበት እችላለሁ። ግን ምንም አይነት ጥላቻ የለብኝም። እሱም እኮ የሰው ልጅ ነው አይደል እንዴ? እሱም እኮ ቤተሰብ አለው፣ እሱም ተቆርቋሪ አለው፣ እሱም ሰው ነው። አንድ ንግግር ተናግሯል። በነገራችን ላይ እኔ ሰው ነኝ፣ ድንጋይ አይደለሁም። እዚህ ውስጥ ያለው ልቤ ነው። ስለዚህ የሆነ ቃልም ሲናገሩኝ የሆነ ነገርም ስባል እጎዳለሁኝ ብሎ ለሀይሚ እየነገራት ነበርና እሱም ሰው ነው።
እና በዚህን ያህል ደረጃ አስመስለህ ገና ለገና ተመልካች ጥፋተኛ ነው ብሎ ስለተቆጣው ስለተቸው ብዙ ነገር ስለተናገረው አንተ አጋጣሚ ልጠቀም ብለህ የወረደ ነገር ይዘህ በመምጣትህ በጣም የሚያሳፍር ነገር ነው። ትናንትናም ተናግሬያለሁ። ፍፄም ዛሬ መጥቷል። ብሩክ ይህንን ነገር የእውነት አድርጎት ከሆነ በጣም ትክክልና እውነት ነው አለ። እኔ ቆጨኝ የተናደርኩት በቃ እዛ ቦታ ላይ አብሬ አለመገኘቴ ወይ ስትመታ ስትደበደብ አለመኖሬ ነው ብሎ ተናግሯል። እና ፍፄም ነገር አብረድ፣ እንደ ሴት ነገር አትጎትኩቱ፣ ነገር አትብሉ። ይህንን ነው ልል የምችለው። እና እኔ በቃ ኤፍሬም ከብሩክ ጋር ተጋብቶ በነገራችን ላይ ነገ ዞሮ ዞሮ መታረቃቸው ስለማይቀር የምታፍረው ኤፍሬም አንተ ራስህ ነህ። በቃ በራስ የምታፍር አንተ ነህ። እና እነዚህ ልጆች የሚዋደዱ ልጆች ናቸው። የፈለገ ታሪክ ቢፈጠር የፈለገ ነገር ቢመጣ በቃ ሰው ሴት ልጅ ትወለዳለች፣ ታድጋለች፣ ቤተሰቧን ትተዋለች። በቃ ለባሏ ስትል ከባሏ ጋር ትጠቃለላለች ለዘላለም። እንደውም ከቤተሰቦቿ ጋር ከአሳዳጊዎቿ ጋር የምትኖርበት ጊዜ በጣም ትንሽና ውስን ጊዜያቶች ናቸው የሚሆኑት፣ ውስን አመታቶች ነው የሚሆኑት። ከባሏ ጋር ግን እንግዲህ የወለዷትን ያሳደጓትን ቤተሰቦቿን ትታ ከባሏ ጋር ለአመታት በቃ እስከ እድሜ ዘላለሟ እስከ ህይወቷ ፍጻሜ ድረስ አብረው ትሆናለች። እና ይሄ ደግሞ በቃ ይበልጣል፣ በቃ ባል ይበልጣል። እና አንተንም ልትተው ትችላለች ብዬ ለማሰብ ነው፣ ለማስረዳት ነው። እና ይቅርብ በቃ በመሀላቸው ገብተህ ያልሆነ ፍትፈታ ውስጥ ከምትገባ ተዋቸው። ራሳቸው ተጣልተውም ተደባድበውም ተባጭቀውም የራሳቸውን ችግሮች ይፍቱ። እኛ ሀይሚ ስትታመም ነው የጮኸ ነው የከፋ ጉዳት ውስጥ የከፋ ችግር ውስጥ እንዳትገባ ብለን ነው የተጨነቅ ነው እንጂ እንዳንተ ጣልቃ ገብተን ለማለየት አይደለም። እኔ መለያየታቸውን በምንም ተአምር አልፈልግም። ደግሞ እንደማይለያዩ ውስጤ እያወቀ እንዴት ነው ሚለያይ ቃል የምናገረው? እና ብሩክም ተረጋጋ፣ ወደ ራስ ተመለስ። ይሄንን ነው ልል የምችለው። ፍፄ ደግሞ ሀይሚ ወንድምሽን እየሰማሽ ነው፣ ግን እያደረገ ያለው ነገር ትክክል አይደለም። እባክሽ ወደ ራስሽ ተመለሺ፣ እባክሽ አስቢ። ከብሩክ እኮ ብዙ ጥሩ ጊዜያትም ብዙ ጥሩ መጥፎ ጊዜያትም ከቤተሰቦች ርቀሽ ብዙ ነገር አሳልፈሻል ከብሩክ ጋር እና አሁን ላይ ምንድን ነው እንደዚህ እያደረግሽ ያለው? እና ቆም ብለሽ አስቢ እያለ እንግዲህ ኤፍሬምን እየተቆጣ እየሰደበው ይገኛል። በነገራችን ላይ ጥጋብን የምትነፋ እኔ የምነፋለው ጥጋብ አለ። ኤፍሬም እንኳን ነው እያሳቀ የነበረችን ፓርቲ ሲያስገባት እና ጥጋብ ይነፋል እንዴ እናንተ? እኔ ፊኛ እንደሚነፋ ነው የማውቀው። እና ለማንኛውም ግን ወደ ቁም ነገሩ ሲሄድላችሁ ፍፄም ጣልቃ መግባት አይጠበቅብም። አንተውን ማን ቤት ነህ? ምን ቤት ነህ አሁን ፍፄ ማለት ነው። በእርግጥ ኤፍሬም ያደረገው ነገር የሚያስጠላ ነገር ነው፣ እየታወቀ ነው። እኛም እየጮህን ነው፣ እኛም እየለፈለፍን ነው፣ ትክክል አይደለህም ብለን ብዙ ነገር እያለን ነው። ግን ያንተ ጣልቃ መግባት ምንድን ነው? እሺ ጣልቃ ገባህ እንበል። ለብሩክ ለሀይሚ እኔም አንተ ታስባለህ ብዬ አላምንም በምንም ተአምር። አሁንም አንተ ሙሉ በሙሉ ለብሩክ ሳይድ ስለያዝክ ብሩክን አትንኩብኝ ስላልክ ማለት ነው። ሀይሚ ጥሩ ናት ሀይሚ ምናምን ባፍ ብትል ምንም አላምንም። ምክንያቱም ለብሩክ እያደላ ስለሆነ ማለት ነው። እና አሁን ላይ አንተም የነሱን አብሮነት የነሱን አብሮ መሆን የምትፈልግ አይነት ሰው ነው ብዬ ለማመን ይከብደኛል። ምክንያቱም ከካሜራ ጀርባ ብዙ ነገሮችን ስትጎነጎን የነበረው ሀይሚም ራሱ ከረፈደ የሚሆን ተረድታለች፣ አይታለች፣ አውቃለች እና እኔንም ተናግረሽኛል ብለ ስለሷም እያወራ ነበር። ኤኒዌይስ ግን አንተም ከነሱ ህይወት ብትወጣስ ምን ትሰራለህ እዚህ ጋር? ኤፍሬምን ወጣ ተሳደብ ከፈለክ እስኪ ተጋጠሙ፣ ከካሜራ ጀርባ በአካል ተገናኙና ተደባደቡ እስኪ። ወንድነት እንደዚህ ነው እንጂ እንደ ሴት ወገባችሁን ይዛችሁ እንደ ነገረኛ ሴት ማለት ይደብራል፣ በቃ ያስጠላል። ከህይወታቸው ልቅ ብላችሁ ወጡ። አንተም መግባትህ ችግሩን እያሰፋ እንጂ ምንም እያጠበበ ወይ እያስተካከለ የሚሄድ አንዳችም ነገር እንደሌለ ነው ነገር የምችለው ይህንን ነገር ነው። እና ያስጠላል ባጭሩ። ኤፍሬምም ፍፄም ይደብራል። ትልቅ ሰው ናችሁ፣ የተማራችሁ ሰዎች ናችሁ፣ ታዋቸው እና ሀይሚ ደግሞ እኔ ልናገር የምችለው ነገር ነገ ትጎጃለሽ። ሀይሚ ምንም የእናትሽ ልጅም ቢሆንም ለምን እናትሽ አትሆንም? ለምን አባትሽ አይሆንም? እኔ ባለፈው ጋሽዬን ተቆጥቼ ነበር። እንዴ ልጅ አንድ ፍሬ ልጅ ምን ታድርግ ነው? ትክክለኛ አባቷ ስላልሆነ ነው ይሄ ስሜቷ ያልተረዳው ስሜቷ ያልገባው። ወንድ ልጅ ይሳሳታል፣ ያጠፋል። ወንድ ልጅ ከኔ በላይ ሌላ ሴት ጋር ተኝቶ ልጅ አስረገዘ ብላ ስትነግረው ተረዱ እያለ እሷን ነበር እንደ ጥፋተኛ ሲናገራት የነበር። ያን የራሱ ርር ብዬ እች ልጅ ማንም ይረዳት ብዬ አልቅሼ የምሬ ነው ብላችሁ ብዙ ነገር ተናግሬ ነበረ። እና ማንም ይሁን ማንም የምሬ ነው ኤፍሬም እየጠቀመሽ አይደለም፣ እየጎዳሽ እንደሆነ 100% ማወቅ አለብሽ። ሊጠቅምሽ ይችላል፣ አዎ
ግን ይሄ ሰው ከምትወዱ ሰው ጋር ሙሉ ችግሩን አስተካክል እንደምትወዱ እያወቀ ማስተካከል ሲችል ግን እስከ ጭራሹ በቃ እስከነ ጭራሹ አይኑን እንዳታዩ ከሱ እያራቀሽ ውስጥሽ እየተጎዳ ግን በቃ በአንደበትሽ የምታወሪው ነገር ሌላ ሆኖ አንቺ ውስጥሽ እየተጎዳ እንዲሄድ ነው የሚፈለገው። ቤተሰብ መስማትሽን አቁሚ። በራስሽ ተጓዥ። እስከዛሬም የማንም ድጋፍ ሳያስፈልግሽ እስከዛሬም የማንም ሳትጠለይ በማንም ሳትጠጊ በራስሽ ፈተና ሲመጣብሽ በራስሽ ችለሽ በራስሽ ታግሰሽ እህት የለሽ ወንድም የለሽ ባጠገብሽ ጓደኛ የለሽ ምንም በቃ ክፉ የሚሆን ደግ የሚሆን ከብሩካ ብዙ ጊዜያቶችን አሳልፋችሁ እዚህ ደረጃ ላይ ደርሳችኋል። እዚህ ደረጃ ላይ ደርሳችሁ ማንም ሰው ነግሬሻለሁ፣ አባትሽም ይሁን እናትሽም ትሁን ወንድምሽም ጣልቃ ገብቶ ይህን ነገር አቁሚ ሲልሽ ወይ ደግሞ እንዲህ ነው እያለ መጥፎ ነገር ሲነግርሽ ካንቺ ህይወት የሚበልጥ ነገር የለም። ካንቺ የፍቅር ህይወት ካንቺ ኑሮ የሚበልጥ ነገር የለምና ሁሉን ነገር ከታርገሽ ማቆም ነው ያለብሽ። ካልሆነ ግን ኤፍሬም በዚህ ውጪ በዚህ ግቢ እያለ በዚህ ልክ አንቺን የሚመራሽ አንቺን የሚጎተትሽ ከሆነ እመኘኝ ሀይሚ በጣም ወደ ጥፋት ውስጥ እንደምትገቢ ነው። በጣም ትልቅ ፍራቻ አለብኝ ከብሩክ 100% ምንም አይነት ነው። እንደውም ብሩክ የምሬ ነው ምላችሁ የጨከነ ይመስለኛል፣ የቆረጠ ይመስለኛል። ሌላ ሴት ጋር ለመሄድ በጣም አንድ እርምጃ ብቻ ነው የቀረው፣ አንድ እርምጃ። ሀይሚ እንኳን ሌላውን ጋር ልትሄድ ሀሳቡን በሀሳቧ ራሱ አስበው አታውቅም። ምንም ነገር ከብሩክ ውጪ ሌላ ሰው አስባም አታውቅም። የምትጎዳው እሷ ስለሆነች ይህንን ነገር ማቆም እንዳለባትና መተው እንዳለባት ችግሩን ለማስተካከል ለመፍታት መሞከር እንዳለባት ነው የምረዳው። ካልሆነ ግን ቅድሚያ ታስተካከል። እኔ አሁን ለምችለው ነገር እየተበደለች እየተጎዳች ትኑር ምናምን ብዬ ሳይሆን ነገራቶች ተስተካክለው ጣልቃ የሚገቡ ሰዎችን አስወጥታ በሷ በኩል ነው አሁን በደንብ በቃ እየገባ ያለውና ያንን ነገር ፈትታ በራሷ ችግሯን አስተካክላ እንድትቀጥል ነው። ከብሩክ ያለውንም ችግር በራሳቸው ተነጋግረው እንዲፈቱ ብዬ ነው መልእክቴን ማስተላልፈው። ስለነበረን ቆይታ አመሰግናለሁ። እናንተ ምን ተሰማችሁ? ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። አመሰግናችኋለሁ። ወዳችኋለሁ።